ደሞ ማን ነው እኔ እያለሁ የባሌን ኮሌታ የሚያስተካክለው? ቆይ እኔ ላስተካክል። አባቴ ዲናን ያበሳጫት የዶክተር ርብቃ ጥፊ። ዶክተር ርብቃ ካሁን በኋላ አንቺ እጅሽን ልዘረርብኝ አትችይም፣ ስለዚህ ዋጋሽን ነው የምሰጥሽ በማለት በጣም ተናዳ ዲናን በጥፊ ትላታለች። በመጀመሪያ ዲና እሷ ልትመታና እንዲሁም ደግሞ እሷ እንደምፈልገው ልታደርግ ነበረ። እንዲሁም ልዩ አሁን ላይ አብርሃም ባትታመንም ነገር ግን ደግሞ ተመልሰሽ መኖር ትችላለሽ፣ ወይም ደግሞ ግን እኔ ምንም ነገር እንኳን አደራ ስላለብኝ አንቺ አደራ ብትበይ፣ ነገር ግን ደግሞ ተመልሰሽ እዚህ ቤት እንድትኖሪ የማደርግሽ ለልጄ ሳቤላ ስል ነው። ግን ልዩ እውነት ለመናገር በጣም አዝኜብሻለሁ በማለት አብርሃምም ወደ ቤት እንድትመለስም ካደረጋት በኋላ ልዩ እውነቱን ለመናገር ወስና ነበር። ነገር ግን ባርኮን በሚመጣበት ሰዓት ያን ነገር መናገር አልቻለችም። እንዲሁም አብርሃም ግራ በመጋባት ቆይ ግን ለምንድን ነው ልዩ የሆነ ነገር ልትነግረኝ ነበር፣ አንተ ስትመጣ ግን ደግሞ ተወችው ብሎም ይጠይቀዋል። አሁንም እኔ የመጣሁትኝ እናንተ ምን እያደረጋችሁና እንዲሁም ደግሞ ስጠፉኝ ጊዜ ነው እንጂ ለሌላ አይደለም በማለት ያስተባብራል። ነገር ግን ደግሞ ልዩ ትናገራለች ብሎም እሷን እየጠበቀ ነበረ። ይህንን ሚስጥርና እንዲሁም ደግሞ አስፈራርተዋትኝ በውሸት ያልሰረቀችውን ወርቅ ሰረኩ እንዳለችም እውነቱን ከተናገረች ለዲናና እንዲሁም ደግሞ ለባርኮን ከባድ ችግር ነበረ። እንዲሁም አሁን ላይ ልዩን ለመፈለግ ወደና አብርሃም ቤት ቢመጣም ግን ደግሞ እነዚህ ጨካኞች የሆነ ነገር አድርገዋት ይሆናል። ስለዚህ መድረስ አለብኝ፣ እናም እንዴት መግባት እንዳለብኝም እኔ አውቃለሁ ብሎም ከጓደኛው ጋር ሲመጣ እናም ደግሞ በአጥር ሊገቡ ሲሉም አብርሃም ሲያይ በጣም ነበር የተቆጣው። አብርሃም ደግሞ ቆይ እናንተ ጭራሽ በአይን ደግሞ ልትሰርቁ ነው ወይ? እንዴት እንደዚህ ታደርጋለህ ብሎ አብርሃምም በጣም ተናዶና ተበሳጭቶ ሙልጭን ይናገረዋል። ሙልጭን በጣም በማዘን አብርሃም ተረዳኝ እባክን እኔ ልሰርቅ አይደለም ቢለውም ነገር ግን ደግሞ አብርሃም ይህን ነገር በፍጹም ሊሰማው አልቻለም ነበረ። ጭራሽ እንደዚህ አይነት ሰው ነው ወይ? እኔም እኮ ከዚህም በፊት እኮ ብዙ ነገር አይቸባለው፣ ነገር ግን ደግሞ ለካ እናንተ እንደዚህ ያደረጋችሁ ልዘርፉ ነው ወይም ደግሞ ልዩ ልካችሁ ነው። ልዩ ሌባ ስለተባለችና እንዲሁም ደግሞ የሌቦች ተባባሪ ነች ብሎም ስላሰበ አብርሃም በጣም አዝኖ ሙልጭን እኔ ልሰርቅ አይደለም መጣሁት ልዩ ስለጠፋችብኝ ነው እንጂ ለሌላ አይደለም ብሎም ይለዋል። እሱም ደግሞ ቢላ ይዞም ስለነበረ ጭራሽ እንደዚህ እንዴት ታደርጋለህ በማለት ጓደኛው ሊያስረዳው ቢሞክር አብርሃም ግን በጣም ስለተናደደና ስለተበሳጨ በተለይ ደግሞ ከግቢው ጀርባ ላይ እንድተንጠላለው ስላየ ስለዚህ እነዚህ የሆነ ነገር ፈልገው ነው በማለት በፍጹም ሊያምናቸውም አልቻለም ነበረ። አሁን ላይ ዲና በጣም ተናዳና ተበሳጭታ በተለይ ደግሞ ከቤትም ብትሄድ ወይም ደግሞ ይህ ሁሉ ነገር እየተበላሸ ሲሆንም ደግሞ በተለይ አብርሃም ጋር የመጣችው ሴት ህይወቷን እንደምታመሰቃቅለውም ስለምታክ ስለዚህ ይህን ነገር ቶሎ ባጭሩ መቅስ አለብን ብለውም ባርኮንና ዲናም ይማከራሉ። ባርኮን ግራ ተጋብተዋል። ቆይ እንዴት ሊሆን ይችላል? እቺ ሴትስ እንዴት ቤት ድረስ ተከትላ ልትመጣ ቻለች? እኛ መንገድ ላይ አግኝተናት ነበረ፣ እዛ የማይሆን ነገር ተናገራችሁ፣ አሁን ደግሞ ለምንድን ነው እዚህ ድረስ የመጣችሁ በማለት ራሱን በመጠየቅና እንዲሁም ዲና ሲጠይቃትኝ እኔ ምንም ማውቀው ነገር የለም ምን እየተካሄደ እንደሆንም ሊገባኝ አልቻለም በማለት ዲናም በጣም አዝና ትነግረዋለች። አሁንም ዲናን በቃ በጣም ደብሮሻል፣ ስለዚህ የሆነ ቦታ መውሰድ አለብኝና ዘና ማለት አለብሽ ብሎ ይላታል። አሁን ይሄ ጊዜው አይደለም፣ ግዴታ አብርሃምን ማሳመን አለብኝ። አብርሃም እኮ አሁንም ቢሆን እንደ ድሮ አይደለም፣ ስለዚህ እኔ ከአብርሃም መራቅ የለብኝም፣ ይህ እኮ ሌላ ጊዜ ይሆናል ብላም ትጠይቀዋለች። ይኸውልሽ ውዷ እህቴ በቃ ከውዱ ባልሽ ትንሽ ጊዜ ነው የምሰርቅሽ በማለት ሙድ በመያዝና እንዲሁም ደግሞ እቴ ናት ብሎም በሚያደርገው ነገር ስለዚህ ይህን ነገር አብረን መሄድ አለብን ብሎም ነበረ ሲያቀባብጣትኝ በዛን ሰዓት ነበረ ዲናም የሰው ወይም ደግሞ ሰውን በእርግጫ መታም። ስለዚህ ከዛ ሴትዮ ጋር የተጋጨችው ከሴትዮ ጋር ስትጣላ ቆይ እንዴት እንደዚህ ይሆናል በማለት ነበረ ተበሳይታም ስትናገራት የነበረው።
ሌባ ሳትሆን ሌባ ናት ስለተባለችውና እንዲሁም ደግሞ አብርሃም ብቻውን ቁጭ ብሎ ተክዞም ስታየው እውነት ለመናገር አብይ እዩልህ፣ ሁሉን ነገር ማሰብ ትችላለህ፣ ሌባ ነች ማለት ትችላለህ፣ አንተ ያየኸውን ነው፣ ምንም ማድረግ አልችልም በማለት በጣም አዝናና ተክዛም አይተናታል። ልዩ ይህን ነገር ያደረገችው ለቤተሰቦቿ እንደሆነም ያልተረዳው አብርሃም ግን ደግሞ አሁን ላይ እንዴት ልዩ ይህን ነገር እንደዚህ ልትፈጽም ትችላለች? በእኛ ላይ ልዩ እኮ አለች ከምላት ከሳቤላ የማለያት ነች፣ ግን ለኛ ለምን እንደዚህ በማለት ለራሱ ጥያቄ ሆኖበታል። ይህንን ደግሞ ያየው አብርሃም አሁን ላይ እውነቱን ልትነግረው ስትልም በሰዓቱ ባርኮን በሚመጣበት ሰዓት ቆይ በዚህን ሰዓት እኮ ደግሞ ልትነግረኝ ነበረ፣ ግን ይኸው ባርኮን መጥቶ ነው ያስቆማትኝ፣ ቆይ ምን እየተካሄደ ነው በማለት ራሱን ጥያቄ ውስጥ አስገብተዋል። ግራ በመጋባት እናንተን ግን ደግሞ መቼም በምንም ቢሆን አልቀይራችሁም፣ አሁንም ቢሆን ይህን ነገር ያደረግኩትኝ በቤተሰቦች ስለመጡብኝ ነው እንጂ እያለችም በስስት ያየች በጣም ታዝናለች። አብርሃምን ልቡን ስለነካችው በጣም አዝናለች። ዶክተር ርብቃና አብርሃም በአንድ ላይ በመሆን ቆይ እንዴት ግን ልዩ እንደዚህ ልታረግ ትችላለች በማለት ሲያስብም ግን የምትለውን ነገር ሙሉ አምነዋል ወይ ብላ ዶክተር ርብቃም ትጠይቀዋለች። ግን እያሰብክ ያለኸው ስለ ልዩ ሌላ ነገር ነው፣ ውስጥ የሚልህን ግን በፍጹም ልትቀበል አልቻልክም ብላ ዶክተር ርብቃም ትነግረዋለች። አብርሃምም ግራ በመጋባት ተክዞም እያያትም ነበረ። እናም ታዩ ርብቃ የልቡንና እንዲሁም ደግሞ የመሰለውን ማሰብ ይችላል በማለት እሷን በርቀት እነሱ ምን እንደሚያወሩና እንዲሁም ደግሞ ከአብርሃም ፊት ላይ ምን እንደሚታይ እያየችም እያለ ግን ደግሞ ይህ ጥፋቴ ነው፣ ስለዚህ እሱ ምንም ቢያስብ በሱ አይፈረድም በማለት ነበረ ልዩ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ ናችሁን ከልብ ነው የማመሰግነው። ወደ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ዛሬ ይዤላችሁ የመጣሁትኝ ሳቤላ ቀጣይ ክፍል ነው ማለት ነው። ሁላችንም በጉጉት ስንጠብቀው የነበረው ሳቤላ ቀጣይ ክፍል ተለቋል። ሁላችሁም እየገባችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን ተመልከቱ። ምን ተፈጠረ የሚለውንም እንግዲህ የምታየው ይሆናል። እናንተ ታዲያ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንዲሁም ገና ዛሬ ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ የምንለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን ታዲያ እንዳረሱ። እንግዲህ ዛሬ ይዤላችሁ ወደ መጣሁት ቀጥታ ወደ ቪዲዮ እንደለን። ታዲያ ላይክ ማድረጋችሁን አትርሱ። አብርሃምም እነ ሙልጭን ሲያገኛቸው በጣም ነበር ያዘነ። ቆይ ግን እንዴት እንደዚህ ልታደርጉ ትችላላችሁ? ደግሞ ማንን ልትወጉት ነው? ሽጉጥ ማለትም ጩቤ የያዛችሁ ብሎም አብርሃም በፍጹም አንተ እንደምታስበው አይደለም፣ እኛ ልዩ ልንፈልግ ነው የመጣ ነው። ይህ ደግሞ ለራሳችን መከላከያ ነው እንጂ በፍጹም ሰዎች